አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የእግዚአብሔር ወዳጅ ስለሆነው ስለ አባታችን አብርሃም ልጁ ይስሐቅን መስዋዕት አድርጎ ስለማቅረቡ የስርጉ ኤጲስቆጶስ አባ ያዕቆብ የደረሰው ድርሳኔ ነው። በእግዚአብሔር አንድነት በእውነት እግዚአብሔር በበግ እንዴት እንዳዳነው የእግዚአብሔር ልጅ ሆይ ታላቋን ምስጢር ልቦናዬን ታውቃት ዘንድ ይወዳል። ደስ ይሰኙባት ዘንድ ለሰሚዎች እንደገለጻቸው እንዲህ እውቀትን ስጠኝ። ዜናህን እናገር ዘንድ የሞትንም ሐዘን ይጠራኛል። በሚገባ በድርሳኑ ውስጥ በመሄድ ገልጸው ዘንድ ኃይልን ስጠኝ። መስዋዕት የምትሆንበትን ቀን እውነት እንደሆነ ያውቅ ዘንድ እንደወደደ እውነትም ሆኖ ዕለትህን አይቶ ደስ እንደተሰኘበት ደካማው አንደበቱ ዜና ይናገር ዘንድ ይወዳል። አብርሃም ምስጢርህን በማወቅ ደስ እንዳለው እኔም ደካማ ዳግመኛ በምድር በድርሳን አይቼ እንደተናገርኩት በቸርነት ስጦታ እርሷን በገለጽኩለት ጊዜ ምሳሌ ሆናለታለችና ደግሞ ደስ አለው። የእግዚአብሔር ልጅ ሆይ የጎልማሳው የይስሐቅ አንገት በተፈታ ጊዜ በጉ የታሰረበት ታላቅና ድንቅ ምስጢር በእንጨት ውስጥ ካንተ ተገለጸ። የእግዚአብሔር ልጅ ቀን ያይ ዘንድ ያ መድኃኒትም በጌታችን እጅ እንዴት እንደሚገኝ አረጋዊ አብርሃም ይመኝ ነበርና የልቤ ሀሳብ በዚህ ስራ ተሟሙቆ ያንተ የተንቀሳቀሰ ከሆነ ከምስጋናዎች ጋር ከመልካም ምስጢር ተገለጸ። እንግዲህ ከዛሬ ጀምሮ እንዴት መቼ በምን አምሳል ያንን ቀን አረጋዊ አብርሃም አይቶ ተደሰተ እላለሁ። እነሆ የይስሐቅ ዜና እንደ ሌሎች ምሳሌ በልብ ጥልቀት ትገባለች። በተነገረችም ጊዜ እንደምን ያለ አንደበት እሷን በሚስጥር ይናገራል። ስለ ይስሐቅ መናገር አንተው በፍጻሜው ዜናው ይደርሳልና። ስለ ይስሐቅ ሞት መጨረሻም ሕያዊት መልእክት አድርጌ እሰጥሃለሁ። ተወኝ። አሁን ግን ስለ ወልድ የተደረሰው ስለ አብርሃም የጎላ የተረዳ ነው። እግዚአብሔር አብርሃምን አብርሃም ብሎ ጠራው። አብርሃምም እነሆኝ እኔ አለው ጌታዬ አለ። እግዚአብሔር ለአንተ ብቻውን የሆነውን ልጅህን እኔ በማሳይ ተራራ ላይ ወስደህ ሰዋለኝ አለው። እግዚአብሔር እሱን ይስሐቅን መስዋዕቱን ፈልጎ አይደለም፣ ለታላቁ ለእግዚአብሔር ልጅ መገደል አርአያና ምሳሌ ይሆን ዘንድ ነው እንጂ ዜናውን አስቀር ዘንድ ይስሐቅ ምን አይተወኝም በማስተዋል የዚህን ድርሳን ትርጉም እናገር ዘንድ ስራዎቹ ይመረምሩኛል። እርሱም ለጌታችን ነው። የመካኒቱ ልጅ የባሪያይቱን የይስሐቅ ዜና ዳግመኛ አለባት። እግዚአብሔር አባቱ አብርሃምን እናንተ ብቻውን የሆነውን ልጅህን ወስደህ እኔ በማሳይ ተራራ ሰዋልኝ ባለው ጊዜ አዎን በእውነት ይህ ምስጢር ታላቅ ባይሆን እንዴት ሊያደርገው ቆጠረ? ልጅ አልታረድም ብሎ አባቱን ለምን እምቢ አላለም? ነገር ግን ለክርስቶስ መገደል እርሱን አስቀድሞ ምሳሌ አደረገ። በዚህም ፈተና እግዚአብሔር ፈተነው። እግዚአብሔር አብርሃምን እንደፈተነው መጽሐፍት ይናገራሉ። ሙሴም እንደዚሁ ጽፏል። የምታስተምር ሆይ የነገሩን ምስጢር ለመረዳት አስተውል። አብርሃምን ይፈትነው ዘንድ እግዚአብሔር ለምን ወደደ? ይህ ጻድቅ የማያውቀው ከሆነ ለምን ወዳጅ አደረገው? ይስሐቅን መፈለጉን ያሳየ ስለ አምላካዊ ምስጢር ነው እንጂ አብርሃምም የእግዚአብሔር ልጅ ቀን ያይ ዘንድ ይመኝ ነበርና፣ ስለዚህም ይህንን ስራ ሰራ። ስለዚህም በወልድ ዋህድ አምሳል ለአባቱ አንድ የሆነ ይስሐቅ ታገሰ። አረጋዊ አብርሃምም የወልድ የስቅለቱን ዕለት ምሳሌ አይቶ ደስ ይለው ዘንድ ከዛሬም ጀምሮ አብርሃም የመለኮቱን ምስጢር አየ። ያለ ድካም እውነተኛውን መንገድ አየ፣ አወቀ። ብልህ አዋቂ ሆይ እምነቱ እንዴት የጸናች እንደሆነች ተመልከት። ከታዘ
የታዘዘበትም እምቢ ብሎ ከሥራ በማናቸውም ሥራ ፊቱን አልመለሰም። ልጅህን ሰዋልኝ የሚል ቃል ወደ እርሱ በመጣ ጊዜ የተናገረውን ቃል ይለውጥ ዘንድ ቢወድ ብዙ መመላለስ በሆነ ነበረ። እንግዲህ ከእርሱ ጋር መመላለሱንና መልስ መስጠት በተገባው ነበር፣ ምንም አልመለሰም እንጂ። አቤቱ እርሱን ስጠኝ፣ የበላይም በበረከት አሳደግ፣ እርሱም እንዲበዛና እንዲበዛ በምድር ላይ እንደሚያፈራ ብለኸኝ አልነበረምን? ይለው ዘንድ በሻለ ነበረ። በምድር ላይስ እንደምን ዘሩ ሊበዛ ይችላል? እኔ ከሠራኋትም እንግዲህ ቃል ኪዳን ተቋረጠ አይደለምን? ባልሰጠውም ትእዛዝን አፈረሱ። ዳግመኛም አረጋዊ አብርሃም ልጁን ሾተልን በአንገት ላይ ባሳርፍ አንተ ምድርን ትወርሳታለህ ያልኩትን ዋሽቻለሁ። ዳግመኛም አቤቱ አንተ እንደ ተስፋ እሱን ለእኔ ሰጠኸኝ። እስኪ አስረዳኝ፣ ሰው ልጁን በሽቶ ያረደው በየትኛው ዘመን ነው? አንተ እንዳልክ በመግደል ይፈጸም ዘንድ መች ተሰማሪ? ልጁስ አርዶ ካረደው በኋላ ዘሩ የበዛ ወዴት አለ ቢል ኖሮ። ነገር ግን አረጋዊ አብርሃም ከዚች ቃል ምንም አልተናገረም፣ ፈጽሞም አላሰባትም። ጌታውን እርሱ እጅግ ወዶታልና፣ ስለዚህም ጌታውን ሊጠይቅ አልፈለገም። የጌታችን የኢየሱስ ክርስቶስ አምሳል ነውና ድንቅ ነገርን የሚመለከት ሆነ። እርሱም ይታገስ ነበር፣ በምንም አልተጠያየቀም። ሐሳቡም በሰውነቱ ውስጥ ጸጥ አለ። ይህችን ቀን አይቼ ደስ ልሰኝባት የፈለግኳት ናት ይል ነበረ። እግዚአብሔር አብርሃምን በልጅህ መገደል ፈጽሞ ደስ ይበልህ፣ እርሱ ለተሸሸገው ምስጢሬ አምሳል ነውና አለው። ልጅህን አትራራለት፣ እኔም ለምወደው ልጅ አልራራለትምና ሰዋልኝ፣ እኔም ከዘመናት በኋላ እንዲሁ ልጄን እሰዋለሁና። አትዘን፣ እኔ ስለ አንዱ ልጄ እንዳላዘንኩ ከአንድ ልጅ ከይስሐቅ ይበልጥ እርሱ አምላክ ነው። ዳግመኛም አለው፣ እወቅ፣ ተጠንቀቅ፣ ልጅህን ለመታረድ በቀረበ ጊዜ በሥራው ላይ ምንም አታስብ። የክርስቶስ አምሳል እንዳትለወጥብህ ታድርበት ዘንድ ሾተሉን በወሰድ ጊዜ እንዳትንቀጠቀጥ እወቅ። የምትሠራትን ምሳሌ እንዳታበላሽ አስተውል። እርሱንም በምታርድ ጊዜ በልብህ ሐዘን እንዳይገባ ሥራህን እንዳይጠፋ እወቅ። ስለዚህም ሽማግሌው እርሱ ልጁን ይዞ በደስታ ይሰዋው ዘንድ ሥራውን ሊፈጽም በፍጥነት ወጣ። ለሚስቱ ለሳራ ግን አልገለጸላትም፣ እንዳታዝን ደካማ ፍጥረት ናትና። ለእርሷ አንድ ብቻ ስለሆነ ስለ ወዳጇ ልጇ ረድኤት ናትና በእርሷና በጌታው መካከል ያለውን ምስጢር አልገለጸላትም። ለአንዱም አላመለከተም። ጌታው እንዳዘዘው ወደ ጉዞ በቸኮላ ወጣ። በሚወጣም ጊዜ የጌታውን ቃል ከሚስቱ ሸሸገ። የሠራውን ይህንን ምስጢሩን እስከፈጸመ ድረስ ከበጎ ክብሩ ምንም አልገለጸለትም። እርሷም ልምሾ አጥንት ናትና ማለት ደካማ ፍጥረት ናትና ስለ ልጇ ንጹሕ መሥዋዕት ለመሆን ስለመታረድ እንዳትርበደበድ እናቷ ሔዋንን ያገኛት ስህተት እንዳያገኛት ከእናቱ ምክሩን ሰወረ። ከመካን እናቱም ይስሐቅን ሰረቀ። በሽምግልናው ያለች እናቱን ስለ ውድ ልጇ በሐዘን እንዳትሰቃይ ሊነግረው ዘንድ ወደ ልጇ ላከ። የታዘዘበትን እፈጽም ዘንድ ልጄ ሆይ ና ብሎ። እርሱም ወደ አባቱ በሚወጣ ጊዜ ለእናቱ አላሳሰባትም። ከእርሱ ጋር ለወሰዳቸው ጎልማሶች እንዲሆን አልነገራቸው። ሥራውን ሽማግሌው አብርሃም እግዚአብሔር ብቻውን ያውቁታል እንጂ ይስሐቅንም ለመታረድ በጠራው ጊዜ አላሸገረውም። የታዘዘበትን ምስጢሩን ይፈጽም ዘንድ ወሰደው እንጂ እንጨት ሰብሮ አሸከመው። መሥዋዕት አቅራቢም ካህን ብቻውን ወሰደው። ሾተሉንም ሳለ ለእርሱም ብቸኛ ሆነ። ልጁን ይሰዋው ዘንድ ተዘጋጀ።
እንግዲህ ከእርሱ ጋር ያሉት ሎሌዎች በመንገድ ላይ ችኮላውን ባዩ ጊዜ አድናቆታቸው በዛ። ወደ የት ሀገር ለመሄድ እንደሚፈልግ ባልነገራቸው ጊዜ ከነርሳቸው አንዱ እንኳን ስለ ሥራው ሊጠይቀው አልደፈረም። ደጉ አብርሃም ይስሐቅን ከእርሱ ጋር እያለ የመገደል የመሥዋዕት መንገድ ተጓዘ። በሚጓዝም ጊዜ መለኮታዊ ምስጢር በሁሉ አቅጣጫ ከበበው። በልጁ በይስሐቅ በሕይወቱ በሚያየው በዚያች ትንሣኤ ደስ ይለው ዘንድ ወደ ተራራ እንዲወጣ ሐዘን ሳበው። ለሞት ሕማም 3 ቀኖች ያህል ተጓዘ። የአንድ ልጁም መሞት ማሰብ አላሳዘነም። የሚወደውንም ልጁን በሾቶል ያርደው ዘንድ ሊያስበው የሚታገሰው ማን ነው? ኃይሉስ የማይሸበር ማን ነው? ልቡ እንደ ድንጋይ የጸና የሚያዝን ከሆነ ነው እንጂ። ይስሐቅም አባቱን ሕይወቴን የተመላ ነገርን ተናገርከው፣ እርሱ ግን አባቱ ምን እንደሚያደርግበት ወዴትም እንደሚወስደው አያውቅም። ስለዚህ በሾቶል ከመታረድ ያለ መፍራት የሚናገር ሆነ። ሽምግልናውን ሊያስረው ተዘጋጅቷል፣ ሽማግሌውም ሊያስረው ተዘጋጅቷል። በሾቶልም አርዶ ደሙን ለማፍሰስ ወደደ። ይስሐቅ ግን ስለ እርሱ መሥዋዕት የሚታረድ ከአባቱ ጋር እንዳለ አድርጎ ይናገራል። የሚሠራውን አያውቅምና አባቱን መቼ እንዴት እንደሚያደርግ ያውቀዋል። ይህ ሥራ ከእርሱ ስውር ነውና። ይስሐቅ ደስ የሚለው ሆነ፣ ሲሄዱም በመገስገስ የሚፋጠኑ ሆነ። ከዚህም ሁሉ ጋር ብዙ ይነጋገሩ ነበረ። ከመምህራን ሌሎች እነርሱ በ3 ቀን 1000 ምዕራፍ ሄዱ ይላሉ። የሽማግሌውን የአብርሃምን ድካሙን ብዙ የሆነ ትዕግስቱን እዩዋ። ይስሐቅም በጉዟቸው ሁሉ ከአባቱ ጋር መነጋገርን አልተዋም። አባት ሆይ ወዴት ትሄዳለህ አላለው። ስለሚታደገው በግ ይጠይቀው ነበር እንጂ አርደ ለመሥዋዕት የምታቀርበው በግ ወዴት ነው ይለው ነበር። ስለ መንደሩ ርዝመት ደግሞ ጠየቀው። አባት ሆይ ስጓዝ ለእኛ ዛሬ ስንት ቀን ነው? ግን የምንደክም አይደለም? መንገዳችን ፍጻሜ የለውምን? አለው። ወደ እርሷ ስትሄድ ትሄድ ዘንድ የወደድካት አገሪቱ ወዴት ናት? እኛም እንደዚህ በችኮላ እንጓዛለን? ወይንም ከነገሥታት ወደ እኛ የመጡ ኑረው እኔም ከአንተ ጋር ሁኜ ወደ እነርሱ ትደርስ ዘንድ የላከብናለን? ወይንም ወደ ቀድሞ ከአባት ቤት የጠራህ ቃል እሱ ጠርቶ በፍጥነት ከእርሱ ጋር ያወጣ ይሆናል? እኔ ግን መንገዳችን ለድህነታችን እንደሆነች አወቅሁ። ስለዚህም ጥቅም ያለውን ነገር ገንዘብ ታደርግ ዘንድ አንተን በሐሳብ በሥራህም ስቸኩል አየሁ። መንገድህንም እንደማስባት ፍጽምት ናት። ይስሐቅም ይህንን ጣዕም ያለውን ነገርና ይህንንም የመሰለ ከአባቱ ጋር የሚነጋገር ሆነ። ሽማግሌውም ትክክለኛውን እንዳይመልስለት ቃሉን ወደ ሌላ ይለውጥ ነበር። እንደዚሁም ሌላ ነገር መልስ እየሰጠ በምክንያት ሁሉ ነገሩን ይለውጥ ነበር። ቃሉንም እንደማይሰማ ቸል ይል ነበር። አብርሃምም ጭንቅ በሆነ ድካም 3 ቀን ተጓዘ። በዚህም ሁሉ ለጥያቄው መልስ በመስጠት ነገሩን አልገለጸለትም። የንጉሥንም ጉዞ በተፈጸመች ጊዜ ከብቻው ከአንዱ በቀር ማለት ስለ ማረድ ብቻ ይናገራል። እግዚአብሔርም እንዲህ ሲል አነጋገረው፣ በውስጡ የዓለም ድህነት ወደሚደረግባት ወደዚያ ተራራ ውጣ። ወደዚያም ወጥተህ ሙትና ሕያው ሆኖ በመሠዊያ ላይ ያለ ሾተልም የታረደውን ንጹሕ ቁርባን ተመልከት እና ስውር የሆነውን የማሕያዊ የወልድን ቀኝ ታይ ዘንድ በአንድ ልጅ መገደል ዛሬ አንተ ግለጸው። እውነትንም አይተህ ትረዳ ዘንድ ና። እንግዲህ ይሆን ዘንድ ያለው ምሳሌውን የሠራኸው ይሆናል። እነርሱም ከዚህ በአንድነት ተቀምጠዋል። እንግዲህ ምሳሌዋን ታይ ዘንድ እርሷ ካንተ ጋር ትኖር። የእግዚአብሔር ልጅ ታላቁ ምሳሌ በጉዞ ፍጻሜ በዚህ ይሆናል።
አብርሃም ሆይ ለጉዞ ማረፊያ ወደሆነችው ወደዚያች ወደብ ና። ዋነተኛዋ ሆይ የተሸሸጉ ምስጢሮችን ትፈጽም ዘንድ ወደዚህ ተራራ ና። እንደ ሌላው እንደተነቀፈው ተራራ እንዳታልፈው ተጠንቅቀ፣ የንጹሕ ደም በዚህ ቦታ ውስጥ ይፈሳልና። ዳግመኛም አንተና በውስጡ በምስጢር ያለውን ደም ግለጽ። ከዚህ ሂድ። ይስሐቅ ከአባቱ ጋር የወጣበት ተራራ የከበረች ጎልጎታ ናት። ይስሐቅም በመስቀል ቦታ ታሰረ። በጉም የታሰረበት እንጨት ለእግዚአብሔር ልጅ መስቀል የሆነች በጽዮን የበቀለች ናት። የይስሐቅ እግሮች በቆሙበት እግዚአብሔር ልጅ በዚያ እጆቹና እግሮቹ ተቸነከሩ። ሾተሉም በይስሐቅ ላይ በተሳለበት በእግዚአብሔር ልጅ ላይ በዚያ ጦር ተሳለ። አገልጋይ ባሪያው ከጌታው ፊት ቀድሞ መንገድ ይጠርግ ዘንድ ይገባዋልና እርሱ ስለ ኃጢአን ሞቶ መሥዋዕት ይሆን ዘንድ ይመጣልና። አብርሃምም ሲሄድ በተራራው ላይ ምልክት አየ። ወደ እርሱም ሄደ፣ ተሸሸገ። በግ እንዳለ ሆኖ ይስሐቅን ወደ ሾተሉ ጠቀሰ። አብርሃምም በተራራው ላይ ወዳለው ራእይ እንደ ሌባ ሰረቅ እያየ ወደ እርሱ ሄደ። ከዚህም በውስጡ ምስጢር ይፈጸምበት ዘንድ የሚገባ ቦታ እንደሆነ አብርሃም አወቀ። ይህ እንደዚህ እንዳልነው ባይሆን ኖሮ የሚሄድበትን ተራራ ማን አሳየው? እግዚአብሔር እኔን በማሳያ ተራራ ላይ ልጅህን ሰዋልኝ ብሎታልና። እገሌ በሚባል ተራራ መሥዋዕትን ሰዋልኝ አለው። ስለዚህ ወደ እርሱ ሳይደርስ የሚሠራውን ገለጸለት። ከእርሱ አልፎ እንዳይሄድ ሌሎችን ተራሮችን እንዳለፋቸው የእግዚአብሔር ልጅ ክርስቶስ በውስጡ ከመስቀሉ አስቀድሞ ይስሐቅን በጎልጎታ ይሰዋው ዘንድ አብርሃም የሦስቱን ቀን ፍጻሜ ተስፋ የሚያደርግ ሆነ። ሲሄድም ያንን ተራራ መች እንዴት አየዋለሁ የሚል ሆነ። በመጀመሪያይቱ ቀን ሄደ፣ በሁለተኛውም ቀን ተጓዘ። ተስፋ ያደረገው ምንም አላየም። ደጉ አብርሃም የወልድን መቃብር አምሳል ሠራ። ጌታችን ኢየሱስ ክርስቶስ በመቃብር 3 ቀን አድሮ በሦስተኛው ቀን ሞትን ድል አድርጎ ከመቃብር ወጥቷልና እንደዚሁም በእነዚህ በ3 ቀኖች ውስጥ ይስሐቅን አባቱ በሕሊናው ገድሎት ሰንብቷል። ምስጢሮች ፍጹማን የሆኑ ዘንድ ከዚህ በኋላ ይነሳል። እንግዲህ በዚህ ተራራ ውስጥ በግልጽ ያየው ዘንድ አብርሃምን የሚጠብቅ ሆነ። በሁለቱ ቀኖች ምስጢሩ ከእርሱ ሊሰወር ከዚያም በሦስተኛው ቀን ተገለጸ። እንግዲህ አብርሃም የሚፋጠን ሆኖ ሎሌዎቹም እኔና ልጄ ወደ ተራራው ወጥተን እስከምንጸልይ ከዚህ ተቀመጡ አላቸው። ከጸለይን በኋላ ወደ እናንተ እንመለሳለን። አብርሃምም በምን ሐሳብ የሚያስብ ሆነ እንጂ ልጁ ከእርሱ ጋር ከተራራው እንዲመለስ ይጠራጠር ነበርን? ስለዚህም ከተራራው በታች ይቀመጡ ዘንድ ሎሌዎቹን አዘዛቸው። አንደበቱ ትንቢት ተናገረች ወይንም እንዳያፈራ ልጁን ጸጥ ሊያደርገው ነውን? ወይንም ባደረገው ጊዜ ካለው እምነቱ ጋር እግዚአብሔር እንዲያስነሳለት ከእርሱ ጋር ከተራራው ተመልሶ እንዲወርድ ያስብ ነበርን? ከእርሱ ጋር ሥራውን ሁሉ የምታስፈራና የምታስደንቅ ነበረችና በብልሃቱ ለእግዚአብሔር ሰግደን እንለምናለን። እንዴት አለ! እርሱም ደሙን ያፈስባት ዘንድ ሾተሉን አሸከመው። ስለዚህም ወጥተን በዚያ ተራራ እኔና ልጄ ይስሐቅ ለእግዚአብሔር ሰገድን። ወደ እናንተ እንመለሳለን አላቸው። ሎሌዎቹ ወደዚያ ተራራ ማንም ከእኛ ጋር ሊወጣ አይገባውምና ከዚህ ከበታች ተቀመጡ፣ በተራራው ራስ ላይ ታላቅ ምስጢር አለና መንገዳችንም ወደ እግዚአብሔር ነው። አብርሃም ሾተሉን ይስል ነበረ። አንዱም ባልንጀራውን ለምንድን ነው ጌታችን ከእርሱ ጋር መውጣት የከለከለን? እንደዚህ ምንም አድርጎ አያውቅም ይል ነበረ። ወደ ሄደበት ሁሉ ሁልጊዜ ሲወስደን ነበር። ለፈጣሪው ለእግዚአብሔር እየሰገደ ከሆነ
መሥዋዕት ይሰዋ ዘንድ ወዶ የተዘጋጀ ለምንድን ነው? የሚያቀርበውን በግ ግን ከእርሱ ጋር አናይም። ይስሐቅንስ ብቻውን ለምን ወሰደው? ወዴትስ ቦታ ይሰግዳሉ? አብርሃምም ፈጽሞ ደስ እያለው ወደ ተራራው ወጣ። ልጁም ከእርሱ ጋር ደስ እያለው በዓይኖቹም ቀና ብሎ ወደ ሰማይ ተመለከተ። በተራራውም ላይ ያየው ራእይ በራሱ ፈቃድ ቦግ ቦግ ይል ነበረ። ከእርሱም ዓይኑን ይመልስ ዘንድ አልተቻለውም። አረጋዊ አብርሃም ከጎልጎታ ከተገለጸችለት መለኮታዊ ምስጢር የተነሳ የሰከረ ሆነ። በእጆቹ መካከል ምስጢር መስቀል ይሟሟቅ ነበረ። ስለዚህም ከእርሱ ጋር እንዳይወጡ ሁለቱን ልጆች ሸነገለ። የእግዚአብሔርን ልጅ ቀን ያይ ዘንድ ብቻውን ሊወጣ ነው እንጂ ዳግመኛም ደስ የምታሰኝ ረቂቅ ምስጢርን ብቻውን ያይ ዘንድ የሚጠነቀቅ ሆነ። ስለዚህ አገልጋዮቹን ከጸለይን በኋላ ወደ እናንተ እስክንመለስ ድረስ ከዚህ ቆዩ አላቸው። ሽማግሌውም ውድ ልጁን ያድርበት ዘንድ ሾተሊቱን የሚስል ሆነ። ልቡም ይታገሳል። በጊዜው ጊዜ ከእርሱ ጋር መልሶ እንደሚያርደው አውቆ እንዴት እንደሚያድን ግን አያውቅም ነበረ። ነገር ግን እምነቱን በእግዚአብሔር ላይ የጸና ነው። ሕፃኑም እንጨቱን ተሸክሞ ከእርሱ ጋር ይዞት ወጣ። እርሱም ሾተልና እሳት ተሸከመ። የወልድ መስቀል ምሳሌነቷ ከምስጢር ጋር ከዚያ እንዳለች ዛሬ አወቅን። ስለዚህም ይስሐቅን ብቻውን እንጨቱን ተሸከመ። ይስሐቅ በትከሻው ላይ እንጨትን መሸከም የጌታችን የኢየሱስ ክርስቶስ ዕፀ መስቀልን የመሸከሙ አምሳል ነው። ያ ባይሆን ኖሮ ከአገልጋዮች አንዱን አንተ እንጨቱን ተሸክመ ወደ ተራራው ውጣ አድርሰ ወደ ቦታው ተመለስ እንዴት አይለውም ነበር? ነገር ግን ይህንን ያደርግ ዘንድ ጌታ ምስጢር አላሰናበተችው። እንዲሁም ይስሐቅ በጌታ አምሳል እንጨት ተሸክሞ በፊቱ ሄደ። በታላቁ በሬ መታረድ ይመሰል ዘንድ የተወዳጁን ላም ይስሐቅን አንደበት በሐዘን ቀንበር አሰረ። የይስሐቅ ሥራዎች ሁሉ ለመድኃኒታችን ለኢየሱስ ክርስቶስ ሥራዎች ምሳሌዎች ሆኑ። እሺ በእጄ ብሎ የመድኃኒታችንን የወልድን ማኅተም የተመረጠ የሐዘን ዘውድ አድርጎ በእግዚአብሔር ልጅ የሞት መንገድ ንጹሕ ይስሐቅ ተጓዘ። ስለዚህም እርሱ እንጨቱን ተሸከመ፣ አባቱ ሾተሉን እሳቱን ተሸከመ። ስውር ስለሆነው ምስጢር ምን እንደሚጠይቅ ሕፃኑ ማሰብ ጀመረ። የተሸሸገው ምስጢር አባትህን ለሚፈጽመው ሥራ አንተ ንቃ፣ እወቅም ሰሪውም እርሱ ነው አለው። ይስሐቅም ለማረጃ እንደተሳለች ወደ ሾተሊቱ ተመለከተ። ከእሳት ጋር የተሸከማትም ሽማግሌው አብርሃምም እንደሆነ ይስሐቅም እነሆ እኔ ያለሁኝ፣ ይህ አባቴ ያዘጋጀው የመሥዋዕት ዕቃ አለ፣ የማየው በግ የለም አለ። በማስተዋል ይናገር ዘንድ ጌታ ጥበቡን ሰጠው። ወደ አባቱ ወደ አብርሃም አባት ሆይ እያለ ጮኸ። አባቱም በፍጹም ፍቅር እነሆኝ ልጄ ሆይ ብሎ መለሰለት። ከዚህ በኋላ አባቶች ለልጆች እንደሚራራ ፊት ለፊት ይተያዩ ዘንድ ወደ እርሱ መጣ። እነሆኝ ልጄ ሆይ ባለው ጊዜ እነሆ ለመሥዋዕት ሥራ የሚያገለግል እንጨት ሾተል አለ። እንግዲህ ለመሥዋዕት የምታቀርበው በግ ወዴት አለ? እያለ እንደ ብልህ የሚጠይቀው ሆነ። እነኋት ለማረጃ ሾተሊቱ ተሳለች። እንግዲህ የሚታረዱባት ወዴት ነው? ከሁለታችን አንዱ ቢሆን ነው እንጂ እነሆ ዳግመኛ እሳት ከእኛ ጋር አለ። የእሳት በቶት የሚሸተው መዓዛውስ ወዴት ነው? እነሆ በአንተ ላይ የክህነት አምሳል አለ። እንግዲህ የምታቀርበው መሥዋዕት ወዴት ነው? ከዚህ ከኔ በቀር ምንም የምታቀርበው የለም። ከውስጡ በግ እንወስድ ዘንድ በዚህ በአካባቢያችን የማየው መንጋ የለም። ግን መሥዋዕት የምታቀርበው በግ እኔ እንደሆንኩ አስባለሁ። ያለፍናቸውንም ተራሮች
በውስጣቸው ላሞች ወይንም ሌሎች እንስሶች እንደሌለባቸው አይቻለሁ። እንደሚመስለኝ አንተ እኔን ስለ እንስሳ ልታርደኝ ትፈቅዳለህ። መሥዋዕት አድርገህ የምታቀርበው ንጹሕ የሰባ ወንድ ጠቦት ለምን ከመንጋዎች ውስጥ አልመረጥህም? እንዳልኩ እኔ የምሰዋው ካልሆነ ለመሥዋዕት የምታቀርበው በግ ወዴት አለ? ለአባቱ ለጻድቁ ለአብርሃም ይህንን ጣዕም ያለው ነገር ይስሐቅ ይነግረው ነበረ። እንግዲህ አባቱ አዝኖለት ሊተወው አልወደደም። ልጄ ሆይ በጉ ወዴት ነው በማለት መሥዋዕቱን ስትጠይቅ አትዘን ይለው ዘንድ ባልተገባው ነበረ። መካንን የወለደች የአንድ ልጁን ምልጃ በሰማ ጊዜ ከርኅራኄው የሚርቅ የሚያዝን ማን ነው? ልቡ እንደ ድንጋይ የጸናለት ማን ነው? እርሱ ሲናገር ስለ አንድ ልጁ ልቡ የማይጨነቅ ማን ነው? የልጆች ፍቅር ያደረበት ልቡ እንደ በረሃ ደረቅ የሆነ ማን ነው? አባቱም የልጁን የይስሐቅን ምልጃ ሰማ፣ ነገር ግን ዓይኖቹ በእንባ አላፈሰሱም። ከዚህም በኋላ አብርሃም እግዚአብሔርን ለእሱ መሥዋዕትን ይሻል ብሎ ለልጁ መለሰለት። ይስሐቅ አባቱ የተናገረበት ነገር ሁሉ ወልድ ሰው ከሆነ በኋላ በልመናው ውስጥ አባት ሆይ ብሎ አባቱ አብን እንደጠራው ነው። እንደዚሁ ይስሐቅ አባቱ አብርሃምን አባት ሆይ ለእግዚአብሔር መሥዋዕትን አደረግ፣ የምታቀርበው በግ ወዴት ነው አለ። በአካላዊ ቃል በጌታችን በኢየሱስ ክርስቶስ አምሳል አባት ሆይ በሚል ይህ ሞት ጽዋ ከኔ ይለፍ ያለው ነው። በአንድ ቃል ሁለቱም መለኮትን አከበሩት። አብርሃም ስለ መሥዋዕት ልጁ በጠየቀው ጊዜ መሥዋዕቱን እግዚአብሔር ያዘጋጅልኛል፣ እኔ በጉን የምፈልግና ከእኛ ጋር የምወስደው አይደለም፣ እግዚአብሔር የወደደውን ያደርግ፣ በእርሱ ዘንድ ሁሉ ይቻላል አለ። እኔ እግዚአብሔር እንዳዘዘኝ እንዳመለከተኝ ወደ ተራራው እወጣለሁ። ለመሥዋዕት የተዘጋጀው በጉ ከእርሱ ጋር ነው፣ ከኔ ጋር ያለ ሾተል ነው። በጉ ከእርሱ ጋር እንዳለ አንተ ታያለህ። እግዚአብሔርን ለራሱ በጉን በግ ያያል። እነሆ ገበሬ ዘሩን በምድር ውስጥ ይዘራል፣ እምነቱንም በእግዚአብሔር ላይ ያደርጋል። ካህኑ አብርሃም መሥዋዕትን ከእርሱ ጋር ሳለ ወደ ተራራው ራስ በደረሰ ጊዜ የምስጋናውን የደሙን ምስጢር በግልጽ ታየ። በመስቀሉ ቦታ በዚያ ቆመው መሠዊያውን እንዴት እንደሚሠራ አሳየው። እግዚአብሔርም የትልቁን መሠዊያ ቦታ ይህ ነው አለ። አብርሃምም ቀረበ፣ በተራራው ራስ ሾተሉን እሳቱን አኖረ። ለሚያርድበትም መሠዊያ ይሠራ ዘንድ ወደሚፈቅደው ቦታ አየ። በሃይማኖት ጌጽ የተሸለመ አብርሃምም የምስጢር ቤት ትሆን ዘንድ ባላት በጎልጎታ በዚያ ይሠራ ዘንድ መሠረቱን አከናወነ። ይስሐቅንም ወደ አባቱ ወደሚሠራውም ባየ ጊዜ እንጨቱን ከትከሻው ላይ ወደ ምድር አወረደ። ድንጋዮችንም ያቀርብለት ነበር። መሠዊያውንም ካህኑ ሲሠራ አይቶ ከእርሱ ጋር ይሠራ ዘንድ ሥራውንም በፍጥነት ይፈጽም ዘንድ እጁን ለሥራ አስተባበረ። ካህን የሆነው አብርሃም ዳግመኛ መሠዊያ የሚያንጽ ሆነ። እርሱም የመሥዋዕት አባት ነው። መሥዋዕት የሚሆነው ይስሐቅም በድንጋዩ ክፍል ሠራተኛ ነበረ። እንግዲህ ለሚሰቀልበት መሠዊያ ይሠራ ዘንድ ይገባዋል። ሰው በሆነ ጊዜ እግዚአብሔር ልጅ በዚሁ ዓይነት ሆኖ በፈቃዱ ይሞታልና፣ ሥራውን በተፈጸመ ጊዜ የታዘዘውን ይፈጽም ዘንድ አብርሃም እግዚአብሔርን ተናገረው። የሚያቆምህ ምንድን ነው? እጅህን አንቀሳቀስ፣ ወደ ሥራህም ተነሳ አለው። አብርሃምም ቀርቦ በድንጋዩ ላይ እንጨቱን ረበረበ። ከብቻው ከመሥዋዕት በቀር ሥራውን ሁሉ ፈጸመ። መሥዋዕቱን እንዴት እንደሚያሳርግ አባቱ የሚሠራውን ያይ ዘንድ ሕፃኑ ቆመ። ይስሐቅ አባት ሆይ ከብቻው መሥዋዕት በቀር ሁሉም እንደተፈጸመ አያለው አለው። እኔን ትሰዋይ ዘንድ ብትወድ እነሆ እኔ እምቢ አልልህም። በእጅ መካከል ቆሜአለሁ። አሁን የወደድከውን በእኔ ላይ አድርግ። በእኔ ላይ ሾተል ብታነሳም እንግዲህ እምቢ አልልህም። ከብቻው ከመሥዋዕት በቀር እነሆ ሁሉ ተፈጸመ። የምሰዋውም እኔ ከሆንኩ ማን ነው የሚከለክልህ?
ሊሸሽም ቢወድ በተቻለ ነበር፣ ጎልማሳ ነውና። ነገር ግን እስካሰረው ድረስ ጸጥ አለ። ራሱንም ለመሥዋዕትነት ዘንበል አድርጎ ሰጠ። አእምሮ ያልተስተካከለ ሕፃን አይደለም፣ በሰውነቱ ጎልማሳ፣ በንግግሩ ብልህ አዋቂ ነው እንጂ። አባቱም ቃልን በጠየቀው ጊዜ ስለ እርሱ በትክክል ይመልስለታል። የማሰሪያውን ገመድ ባየ ጊዜ ጊዜው እንደደረሰ እርሱ ራሱ እጆቹን የኋሊት አሰረ። እርሱም በፈቃዱ ለመሰዋት ቀረበ። ሽማግሌው ጎልማሳውን ማሰር ባልቻለም ነበር፣ በስቅለቱ ለሚሆነው ለእግዚአብሔር ልጅ አምሳል ስለሆነ ነው እንጂ። ስለዚህም የሕይወትና የእውነት መሥዋዕት ይሆን ዘንድ በፈቃዱ የሚሰዋውን ንጉሥ አምሳል ይገልጽ ዘንድ ራሱን ለመሥዋዕት ዝቅ አደረገ። ስለዚህ በመገደልና በመሥዋዕት ጊዜ ደም በሚፈስም ጊዜ ምሳሌነቱ እንዳይጠፋ እርሱ በጎልጎታ ተራራ ላይ መሥዋዕት አድርጎ ሊያሳርገው ወስዶታልና። በሚሰቀለው ሙሽራ በእውነተኛው ንጉሥ ልጅ ፊት መንገድ ይጠርጋልና። በአንድ ልጁ መሥዋዕት ጊዜ ደስተኛ ባይሆን ለዚህ ሥራ ይወጣ ዘንድ ባልተገባውም ነበር። ተራራውን በምስጢሩ ደም ይረጭ ዘንድ የእግዚአብሔር ልጅ አሳረገው እንጂ። ስለዚህም በመሥዋዕት ጊዜ እንደ የዋህ ርግብ ታጋሽ ሆነ። እርሱ ጭምት ትዕግሥተኛ ባይሆን ምሳሌነቱ ብላሽ በሆነ ነበረ። የሚሸልቱትን ፊት እንደማይናገር በግ ባይሆን ኖሮ በመከራው ባልመሰለው ነበረ። አምላካዊ ምስጢር ዝም አሰኘው፣ አልተናገርም። የወንድም አምሳል በአራቱ ማዕዘን ዞረችው፣ ምስጢራትን ታገሰ። ተቀመጥ የሚሉትን ሁሉ የሕይወት ብርሃንም በውስጡ ተሟሟቀ። የእግዚአብሔር ልጅ መስቀልም በወልድ ፍቅር መሥዋዕት ይሆን ዘንድ ተቃተለ። ይስሐቅ ከመሥዋዕት እንዳልሸሸ የክርስቶስ አምሳል እንዳይለወጥ ጸጥ ብሎ ራሱን በፈቃዱ ለአባቱ እንደሰጠ የኔ ፈቃድ አይደለ ያንተ ፈቃድ ይሁን እንጂ እንዳለ እንደ እግዚአብሔር ልጅ አምሳል ነው። አብርሃምም በልጁ ላይ ተመለከተ። መሠዊያው ይሟሟቅ ነበር። ዓይኖቹም ወደ ላይ ያነሳ። ከመሥዋዕት ብቻ በቀር ሥራውን ሁሉ አከናወነ። ከዚህ በኋላ አብርሃም ወደ አንድ ልጁ በፍቅር ተመለከተ። ሕፃኑም ወደ አባቱ በአክብሮት የሚመለከት ሆነ። ካህን አብርሃምም መሥዋዕቱን ይስሐቅን ተመለከተ። በግ ይስሐቅም በእርሱ ላይ የሚደረግበትን አወቀ። ሳይጠራጠረውም ወደ አባቱ በፍቅር ቀረበ። ራሱ እጆቹን አሰረ። ለመሥዋዕትም በፈቃዱ ራሱን ዝቅ አደረገ። አብርሃምም ሳያፍርና ዓይኖቹን ቀና ሳያደርግ ቀደም አለ። እንዲህም ሆነ፣ አባቱ ወደ መሠዊያው በቀረበ ጊዜ ይስሐቅ ራሱን በራሱ ያስር ዘንድ ከእርሱ ይቀድም ነበረ። ከዚያም አብርሃም ደስ እያለው ቀረበ። ይስሐቅም ወስዶ አሰረው፣ መሠዊያውም ላይ ያወጣው። ልጄ ሆይ አትዘን፣ ለእርሱ መሥዋዕት አድርጌ እንዳሳርግህ እግዚአብሔር አዞኛል አለው። ስለዚህም ለእርሱ እሰዋለሁ። ልጄ ወዳጄ ሆይ እኔ እስከምንገናኝ ድረስ ሂድ፣ በመንግሥተ ሰማያት ጠብቀኝ። ወደ እርሱ ትሄድ ዘንድ ፈጣሪዬ ይፈቅዳልና። ልጄ ሆይ አትዘን፣ ወደ የትኛውም ብልጽግና እንደሚሄድ አንተ አታውቅምና ወደ ሰማይ ወደ ምድር ንጉሥ እኔ እልክሃለሁና። ይስሐቅም እንዲህ ሲል መለሰለት፣ አባት ሆይ አንተ በታላቅ ክብር ውስጥ ታደርገኝ ዘንድ አዝን ዘንድ እንዴት ይገባኛል? አሁን እኔ በውስጧ ያለሁበት ሞት አይደለም፣ ጥቅምና ሕይወት ነው እንጂ። በጎ መዓዛ ሸተተኝ፣ ጣፈጠኝም። ሞት መራራ እንደሆነ ሰምቼ ነበረ። እኔ ግን ልቀምሳት የምፈልጋት ሞት ግን እጅግ ጣፋጭ ናት። አጣጣምኳት፣ በእኔ ዘንድ ማር እንኳን እንደ እርሷ ጣዕም አልሆነም። እንደማስበውም ከእርሷ አዲስ ሕይወት ይመነጭልኛል እኮን። እኔ የሞት ሐዘን አይታወቀኝም። ታላቅ ምሕረት ከመሰዋት በታች ተገለጸልኝ እንጂ። የሆነ ሆነው እንግዲህ ከመሞት ሞት ወዳለበት መቅረብ አልቀርብም። ፍጹም መሥዋዕትን ለማቅረብ ዝግጁ የሆንክ ካህን ሆይ አሁን ፈቃድህን ፈጽም። አብርሃም እጁን አነሳ፣ ይሰዋው ዘንድ ሾተሉን ያዘ።
በዚያ ያፈሰው ዘንድ በሚፈልገው ደም እጁን ታጠበ። አርዶ በድኑን እንደጣለው ሆነ። ከማድረግም በፊት ጎልማሳውን ያለ ሐዘን በሐሳቡ አርዶታል። የምትቸኩል እጅ የአንድ ልጁን ደም እንዳፈሰሰች ሥራዎቹ ሁሉ በተፈጸሙ ጊዜ ይኸው የክርስቶስ አምሳል ነበረ። ከመሥዋዕት በቀር ከዚያም በኋላ አብርሃም ሾተሉን በሕፃኑ አንገት ላይ አደረገ። ከሰማይም ቃል መጣ፣ አብርሃም ሆይ በሕፃኑ ይስሐቅ አንገት ላይ ስለት መሳብህን አትፈጽም አለው። እንዳይሰዋው በሕፃኑ አንገት ላይ ሾተሉን እንዳያንቀሳቅስ ያ ቃል 2 ጊዜ ከለከለው። በሕፃኑ አንገት ላይ ሾተሉን እንዳይስብ ወደ ግራው መለሰ። በዚያውም በተከታታይ ቃሎቹ የሽማግሌዎች ከመሥዋዕት ተከለከለች። የሰማቸው 2ቱ ቃላቶችም ከመሥዋዕት ከለከሉት። መልአክም አብርሃምን እንዲህ ሲል ተጣራው፣ በሕፃኑ ላይ እጅህን አትዘርጋ፣ ለማረድም አትቅረበው። አንተ ወደ ትልቅ ምስጢር ውስጥ ደርሰሃልና እንግዲህ ወደ ሌላ አቅጣጫ ስትሄድ ዘንድ አትችልምና በልጅ በይስሐቅ ደም መፍሰስ የዓለም ድህነት አይሆንምና ከየዋሁ ይስሐቅ ላይ ሾተልህን አንስተን እንግዲህ ከማሰሪያው ፍታውና ከተራራው ወርዶ ሂድ። በዚህም በደካማው ደም የዓለም ምርኮ አይመለስምና ሕይወትንም ሊሰጥ ስልጣን የለውምና እንግዲህ ፈተህ ተወው፣ መንገዱን ይሄድ። እነሆ ከዚህ ምስጢር መነጽር አለች፣ ወደ እርሷ ቀርበ እውነተኛይቱን አምሳል ተመልከት። እግዚአብሔርም እንዲህ አለው፣ እኔም ለእኔ አንድ የሆነውን ልጄን አሳልፌ እሰጣለሁ፣ አራራለትም፣ ለዓለምም መዳኛ አድርገዋለሁ። ስለ እርሱም አላዝንም፣ በእርሱ ደስ ይል ዘንድ አሁን ምሳሌውን ገለጽኩልህ። እስከ መጨረሻ እንዲህ ጠብቀው። ይህ ደካማው ልጅ በሲኦል ያሉትን ነፍሳት ሊማድረግ አይችልምና የኔ አንዱ ልጅ ግን ወርዶ ያደለበችውን ሁሉ ይበዘብዛታል። ይስሐቅማ ወደ ሞት መንገድ ይገባ ዘንድ ኃይል የለውም። የኃይል ባለቤት ልጅ ግን ወርዶ ሲኦልን ይበትናል፣ ያፈርሳታል። ይስሐቅም ወደ ሙታን ከተማ በገባ ጊዜ ፈጽሞ ምንም አይጠቅማቸውም። የኃይል ባለቤት ልጄ ጽኑ ኃያል እንደመሆኑ ይገባል ያወጣቸዋልም። ልጅ ግን መሥዋዕት መሆን ይችላል፣ ሰውን ለማዳን ግን ችሎታ የለውም። ሊቀ ካህናቱ ልጄ ግን መሥዋዕት ሆኖ ዓለሙን ሁሉ መድኃኒት ለዓለም ሁሉ መድኃኒት ይሆናል። በፍጥሩም ደም ለምርኮኞች መድኃኒትነትን አይሆንምና አትረደው። እንግዲህ ታገስ እንጂ የንጉሥ ልጅ ፍጥረቱን ያድናልና። አብርሃምም በልጁ አምሳል ባየው በእግዚአብሔር ልጅ ቀን ደስ አለው። አብርሃም ልጁ ይስሐቅን እንዳይሰዋው የእግዚአብሔር መልአክ እንደከለከለው ምሳሌውን የይስሐቅን ሥራዎች ሁሉ አወቀ። ልጁን ለመሥዋዕት የተሸሸጉትን ምስጢራትን ገለጸለት። በዚያም ሳለ በምሳሌው የሚያስብ ሆነ። እርሱም እንዴት፣ መቼ፣ ወዴት ይሆን እያለ ሲያስብ በዚህ ላይ ያለ ሐሳብ ሳለ እነሆ በእንጨት አረግ በግ ተይዞ ተገኘ። በጉን ልደቱን፣ ሞትን፣ ትንሣኤ ይሆን ዘንድ ያለውን ምስጢር ሁሉ አሳየው። ይስሐቅም ተነስቶ ራሱን አሳየው፣ ለእርሱ የሚሆነውን ልባስ እንደረገው። መሲህ ክርስቶስ የታየው ዘንድ ጊዜው ይህ ነው። የእርሱም ቀን ዛሬ አይተህ ደስ ይበልህ አለው። ቀኑንም ታይ ዘንድ ከወደድክ ይህንን እንጨት ተመልከት። ሞትንና ትንሣኤውንም ታይ ዘንድ ብትፈልግ ይኸው በፊት ነው። ልደቱም ለዚህ በግ ያለ ዘር መገኘት ሊሆን፣ ትንሣኤውም ጎልማሳው ይስሐቅ ከመሥዋዕት ድኖ እንደመነሳቱ ነው። አንተም ስለ መውደዱ ልደቱንና ሞቱን ገለጸልን። መሠዊያ ውስጥም እንዴት እንደሚሰዋ አመለከተ። ዳግመኛም ከእንጨት ከተወለደው በግ ይህንን ታውቃለን። የበጉ ልደት ጽኑዓን ከሆኑ ሐረጎች እንደሆነ አታይምን? አሁን ይስሐቅን አንገቱን ፍታውና ተወው፣
በሰላም ሂድ፣ የእግዚአብሔር ልጅ ሞትን እንዴት ድል እንደሚያደርገው አውቀሃልና። እነሆ ይህንን ልደቱን ስቅለቱን በእጆች መካከል ነው። እወቅ ያለህን ቃል አስተውል። አትበድል፣ በዘር በሩካቤ የሆነውን ይስሐቅን አትሰዋው። አሰናብተው፣ ያለ ዘር ያለ ሩካቤ የተገኘውን በጉን ሰዋው እንጂ። መሠዊያውን በምስጢሩ ደም ረጭተህ ፍቅር አንድነትን አድርግ። እውነተኛውንም አምሳል ስለገለጸልህ ዛሬ ደስ ይበልህ። እንግዲህ አብርሃም ቀረበ፣ ልጁንም ፈቶ በጉን አሰረው። ሁለተኛው ለጻድቁ አብርሃም በሌላ አምሳል ተመሰለለት። ክርስቶስ የአምልኮ ጣዖትን ማሰሪያ እንደሚፈታ አንተም ይስሐቅን ማሰሪያ ፍታ። እንግዲህ ይስሐቅ በሰይጣን ማሰሪያ የታሰረ ሆኖ ነበረ። ያለ ዘር ያለ ሩካቤ የተገኘው ወንድ እስከመጣና ማሰሪያውን እስከቆረጠ ድረስ። ከዚህ በኋላ አብርሃም የምስጢሩን በግ አረደ። ይስሐቅም ዳነ። አብርሃምም ስለ አንድ ልጁ መዳን ደስ አለው። ዳግመኛ አምላካችን ጌታችን የሕይወታችን አበጋዝ ክቡር ምስጉን ነው፣ ሐዘንን የሚያርቅ ተድላን ደስታን የሚሰጥ ነው አለ። ለእርሱ ክብር ምስጋና ይሁን ለዘላለሙ አሜን። ይህን ድርሳን በጣዖት የሚያመልክ የተረገመ